አስረግዞኝ አልጠፋ። እኛም አማቾችን እንወቀው። ድርዬ ፍቅር ውስጥ ናት። ለምን አንድራት? ናታንን እንዳይሆን። እሺ ግን ሚስት ትቆጣኛለች። ማታውቃትን ሴት አግባብ ልታገባለህ? አዎ። አሁን እናቴ በህይወት አልችልችም። ይሄን ብቻ ንገረኝ። ኤቢ እኮ ግን አንዳንድ ነገሮችን ብታስተካክል በጣም ቆንጆ። እናትሽ በህይወታለች። እናቴ በህይወታለች። አባዬ እትዬ አንቺ ንጹህ ሰው ነሽ። ይሄን ልትገምች አትችይም፣ ልትጠረጥሪም አትችይም። አሁንም አስበው፣ አሁን አእምሮ ውስጥ ያለውን ዳግም ብትፈጠሪ እንኳን አታስቢው፣ አትጠረጥሪው። እትዬ አንድ ነገር ቃል እገባልሻለሁ። ካለ ዛሬ አልጋሽን አላደፈርሰው። ትዳርሽን ህይወቴን መስዋዕት ካለብኝ ራሱ መስዋዕት አድርጌ እጠብቅልሻለሁ። ይህ በእኔና በአምላኬ መካከል ብቻ የሚቀር ሚስጥር ነው። አምላኬንም መደበቅ ብችል በደበቅኩት፣ ግን ከሱ አይን አላመልጥም። ከአይኑ እንደማላመልጥ ሁሉ ከቅጣቱም አላመልጥም። ግን ደግሞ እሱ እውነታውን ያውቃል። እስኪ አምላኬ ልቤን ሰጠው። ለዝሙቱም አይደለም፣ ለብልግናም አይደለም፣ ለእውነት ለፍትህ እንጂ። እንዴ ሰላም፣ አሁንም ጸጥታ ያለሽ እንዴ? ቆይ ለምንድን ነው ስለ ልጅሽ አባት ስጠይቅሽ የምታለቅሽው? አይዳጣዬ፣ ይሄ ላንቺ አይነገርም። በይሽ እኔም ልሂድ። እንዴ ለምን? ባለፈው ቆይ እኔ ፈልጌ ነው ደስ እያለኝ ነው ያረገዝኩት ምናምን ብለሽኛል ነበር ነው? አዎ ብዬሻለሁ። አይጸጽተኝም እኮ አሁንም እኮ አይጸጽተኝም። ደስ እያለኝ ነው ያደረኩት። መጸጸት አለ መጸጸት ምንድን ነው? በቃ ግን እዚህ በመውለድሽ ደስ ብሎኛል። እንደውም ልጅ ሲወለድ ያለው ስም አውጪላት እስቲ። ስም ላውጣላት? አዎ ቆንጆ ስም አውጪላት። በቃ መሽናሽ ወርቅ ብያታለሁ። ሂጅ አንቺ ስደቢያት ነው እንዳልኩሽ። አይ እሺ በቃ ቁም ነገር ላውጣላት። እናት አይ የለም። እስቲ ሌላ። ኧረ እባክሽ ሰላም ተይው።
እኔ ለራሴ ደህና ስም የለኝ ጭራሽ ለሌላ ሰው ስም ላውጣ? አይበቃሽ። ይልቅ ሰላምዬ በዚሁ አጋጣሚ ለኔም ስም አውጪልኝ። ቀጣይ ደረጃ ትምህርት ቤት ትገቢያለሽ ምናምን ብሉኛል። ግን ቆይ እስከ 3ኛ ክፍል ስትማሪ ማን እያሉ ነበር የሚጠሩሽ? አንቺ ልጅ ዶሮ አጦጦ ምናምን ነበር የሚሉ። ደግሞ ሲጀምር ትምህርት ቤት ራሱ ብዙም አልሄድም ነበር። እኔ የምልሽ የት ነበር የተማርሽው? ማን ጋር ሆነሽ ነው የተማርሽው? የተማርኩት ኧረ ተይው ሰላምዬ እባክሽ ሌላ ወሬ ነው። ይልቁንስ ልጅሽ ማን ብለሽ ነው የምትጠሪያት? አሁን ለምትወጃት ልጅ ማን ብለሽ ነው የምትጠሪያት? ስሟን ንገሪኛ። ስም አውጥተሽላታል? እኔ ምትኬ ብዬ ነው የምጠራት። እንዴ ሰላምዬ ምትኬ ብለሽ የበግ ስም ልትሰይማት ነው እንዴ? ይሄን ብትሰማማ እሷ እራሷ አልወለድም ነው የምትለው። እስቲ አሁን ዛሬ ደግሞ በተራሽ 2 ቦታ ፀጉሬን ስሪኝ እስቲ። አንቺ የምርሽ? እውነቴን ነው። እስኪ በእናትሽ ስሪኝ። ኧረ እኔ እባክሽ እንደ በግ ነው ቀንድ ማቆምሽ። እንዴት ነው ግን ከዚህ ነው የሚጀምረው? እኔ ሲጀመር መንጨባረር ነው እንጂ ተሰሪ ብለሽ እንዴ እንደጨነቀኝ ሰላም። በይሽ አሁን ቆንጆ አለሽ ስሪ ከዚህ ጀምረሽ። እሺ ነበር ታያለሽ። እንደውም ያበደ አድርጌ ነው የምሰራሽ። ንቀሽኝ ነው። ኤቢዬ አሁን ተሻለሽ አይደል? አሙሽ የነበረው እኮ አንቺ ነው እኔ አይደለሁም። እና ቢሆን እኔ እኮ ሆስፒታል ሄጃለሁ። ከዛ ተመርመሬ መድኃኒት ሁሉ እኮ እየወሰድኩ እኮ። ከኔ መድኃኒት ላንቺ ልስጥሽ እኮ እኔ አንቺ መድኃኒት ልውጥ? አዎ። ከዛ በኋላ እኮ አያምሽም አባዬ የመታሽ ምናምን እሱም ይሻልሽ። አይ አንቺ አሁን የኔ የት ነሽ? አዎ ና ኤቢዬ። አይ ከመገር አንስቶሽ ነው እንጂ አንቺማ የኔ ታቶኝም ወይ ደግሞ ሆስፒታል ተቀየረሽባቸው ነው የሚሆነው። አንሽልኝ ወዛ ስታስጠላ። እንደው ደግሞ እየናገርልሽ ምን ብለሽ ነው የምትናገሪው? እና መሬት ወድቀሽ ተገኘሽ እያልሽ እና ምን ይሁን ሰላም ሰላም ሰላም። ወይዬ ብዬ እኔ እንኳን አንድ ነገር ካስኩኝ እንደማለቅ ታውቂያለሽ። እንዴት አረግሽው? አስተዋውቅሻለሁ ብለሽ ነበር እኮ። ማንን ነው ማስተዋውቅሽ? አስረግዞሽ የጠፋውና። አስረግዞኝ አልጠፋ። ታዲያ ካልጠፋ አስተዋውቂና እኛም አማቻችንን እንወቀው። አላስተዋውቅም። ደግሞ አንቺ ምን ይመለከትሽ? በደንብ ይመለከተኛል። አይመለከትሽም። እዚህ ቤት ያለነው በሙሉ ከማን እንዳረገሽ የማወቅ መብት አለ። አሁን ለዚህ ቤት ጠራሽ? አዎ ሰሜልሽ አንቺ የመጠየቅ መብት እንዳለሽ ሁሉ እኔም ያለ መናገር መብት አለኝ። እሺ ሰምኛለሽ? መጀመሪያ ላይ እኮ አንድ ነገር ካስኩኝ ያለቅም ብዬሽ ነበር። እባክሽ በደንብ አድርገሽ ያዥው። እሺ ለዚህ እኮ ነው ደግሞ በዚህ እድሜሽ እንኳን የምትገረፊ። ማርቴ የተኛሽ እንዴ? አይ አለው ዶሪዬ። ምን ነው ፈለክ? እኔ የምልሽ እቺ ልጅ ምን ብናደርጋት ነው የሚሻለው? ይሄ ነው ዶሪዬ። ስለመታሃት በጣም ደንግጣለች። ደግሞ በዚህ ዘመን እኮ ልጅ በመምታት አይስተካከልም። መክሬያት አልሰማም ካለች ከቤት አባረር ይጣላት እንዴ? አይ እሱማ ልክ ነህ። ያው ያን ያህል አላጠፋችም ብዬ። አይ አንቺም ማታውቂው ብዙ ነገር አለ። በዛ ላይ ልጅ ነች። መግረፍ አይደለም ከዛም ያለፈ ነገር ማድረግ ይችላል። ግን በኃይል ለመመለስ ከመሞከር ይልቅ ብንረዳት አይሻልም? ቆይ
እኔ እኮ ምን እንደምትፈልግ እኮ ራሱ ልናውቅ አልቻልንም። ደርዬ ፍቅር ውስጥ ናት፣ ለምን አንድራት? ማርቲ ትዳር እኮ ቀልድ አይደለም። ዝም ብሎ ማግባት አለ እንዴ? ያውም በኤቢ ጸባይ። ይኸውልሽ በኤቢ ጸባይ አግብታ 1 ሳምንት ከቆየች እኔ ነው ቀሽ ትዳሩ ራሱ ያስተካክላታል እንዴ? ደርዬ እኔ ራሱ እኮ ትዳር ከያዝኩ በኋላ ነው የተስተካከልኩት። ግድ የለህም እንዳራት። አይ አይመስለኝም ማርቲ። ትዳር ብስለት ይጠይቃል። ባሏ ቢያመሽ ከሴት ጋር ነው ብላ ሳይሆን ምን ችግር አጋጠመው አደጋ ደርሶበት ነው ወይ ብላ ማሰብ የማትችል ሴት ሚስት ልትሆን አትችልም። በዛ ላይ ትዳር እኮ ፊት ለፊት እንደ ጋሪ ፈረስ የሚያዩት ሳይሆን ዞር ዞር ብሎ የሚያይና የሚያስተውል ልቦና ይጠይቃል። ኤቢ ደግሞ ለዚህ አልታደለችም። ማለት ይሄ ይላት። ግድ የለህም ልክ እኮ ነህ። ግን በቃ ህይወቷ ራሱ ያስተካክላታል። እለት በእለት ትማራለች። እንዴ ቆይ እንደው ታግባስ ቢባል ማንን ታገባለች? ነግሬሃለሁ እኮ ደርዬ፣ በጣም ነው የሚዋደዱት። እንዴ ናታንን እንዳይሆን? አሁና እሷ እጅግ በጣም ነው የምትወደው፣ እሱም የሚወዳት ይመስለኛል። እኔ ግን ሳስበው የባህሪዋ መቀየር ምክንያት እሱ ይመስለኛል። ማ ናታን? አዎ ግን ማለት ነው ለምንድን ነው ክፍልሽ ነው የቀየርሽው? ባክሽ ከኤቢ ጋር ከምንባላ ብዬ ነው። ቢያንስ አንዳችን እንኳን ራቅ ልዘሻል። ግን ያኛው ያምር ነበርኩ። ባክሽ እንተመችቶኝ ምን ተለርኩኝ። ወይ ለምንድን ነው እኔ ጋር ዛሬ መተኛት ይፈልግሽ? እኔ ከአንቺ ጋር ስተኛ ማለት ነው ማታ የሚያስፈራራኝ ሰውዬ አይመጣም ማለት። ማታ ስተኛ እየመጣ የሚያስፈራራኝ ሰውዬ አለ። በተኛሽበት? አዎ ዶጣዬ፣ ስተኛ ይመጣና ያስፈራራኛል። እርግጠኛ ነሽ? አዎ አውቀዋለሁ። ብታይ በጣም ነው የሚያስፈራው። እኛ ማናውቀው ሰው ነው? አዎ እናንተ አታውቁት። እሺ እባክሽ ታዲያ መጥቶ ምንድን ነው የሚልሽ? ብታይ ማለት ነው ልክ ስተኛ ጠብቆ ይመጣል። ከዛ ያሮሩጠኛል። ከዛ እኔ ደግሞ ልሮጥ ስል መሮጥ ያቅተኛል፣ መጮህ ያቅተኛል። ከዛ እናንተ ደግሞ ስጮህ አትመጡ። በህልምሽ አየሽው ነው እንዴ የምታወሪው? በህልም አይደለም። አንቺ በናትሽ አታስፈራሪኝ እንዴ? አንቺም ትፈራለሽ እንዴ? የምታወሪው ወሬ ግን ታውቁሻል። ማን ናታን ነው ለኤቢ መበላሸት ምክንያት የሚሆነው? በተዘዋዋሪ አዎ። እንዴት አልገባኝም። ኤቢ ከዳጣ ጋር እየተጣላች እየተጨቃጨቀች ያለችው በናታን ምክንያት። እሱንማ እኔም ነግሬሃለሁ። እንደውም እናወራበታለን ብዬ ረስቼው እንጂ ኤቢ ዳጣን የመታቻት በናታን ምክንያት ነው። እሱን እኔም ነግሬሃለሁ። ዳጣና ናታን ደስ አይሉኝም። ኤቢም ደግሞ ደጋግማ ነግራናለች። አይ አንቺ እንዳሰብሽው አይደለም። እኔ እንዳሰብኩት ነው ዳሪ። በእርግጥ ዳጣ ለእንደዚህ አይነት ነገር የደረሰች አይመስለኝም። ስጠይቃት ምንም ነገር አታውቅም። ናታን ግን አይኑን እንደጣለባት በደንብ ታዝቤዋለሁ። መስሎሽ ነው ማርቲ? ናታንም እንደዚህ አይነት ሀሳብ ያለው አይመስለኝም። እሱ እኮ እንደ እህቶቹ ነው የሚያያቸው። ዳሬ ወንድም የሚሆነው ከእናት ሲወለድ ነው። ግድ የለህም እናጋባቸው። ሞት የናታን አባትም ቢሆን ዝምድናችን ይፈልገዋል። ማርቲ ለዝምድና ብሎ ማጋባት እኮ በእኛ አባቶች ጊዜ ቀረ። ግድ የለህም እኔ ናታን እናናግረዋለሁ። ኤቢ በጣም ነው የምትወደው፣ እሱም የሚወዳት ይመስለኛል። ደግሞ እኮ ኤቢ ቆንጆ ነች። የእውነት ኤቢ እኮ ቆንጆ ናት። ይኸውልሽ ማርቲ፣ ሁሉም ልጅ ለእናቱ ቆንጆ ነው፣ ለሌላው ግን ላይሆን ይችላል። ኤቢም የምትወደውን ብቻ ሳይሆን የሚወዳትን እንድታገባ ነው የምፈልገው። ደርዬ ኤቢ እኮ አፏ ነው እንጂ ውስጡ የዋህ ነው። እንደ ናታን አይነት የዋህ ባል ካላገኘች እመነኝ የትዳር ህይወቷ ጥሩ ሊሆን አይችልም። ማርቲ፣ ወንድ ልጅ ካልወደደ እኮ ወርቅ ብታነጥፊለት ራሱ ባል አይሆንም። ናታንና ኤቢ ተጋብተው አቋቁመናቸው ከታሜም ጋር ዘመድ ሆነን ወልደው ከብደው ብናይ እኮ እኔም ደስታዬ ነው። ግን እንዳልኩሽ
ናታን ካልወደዳት ፈጽሞ አይሆንም። እኔ ራሴ ጠይቀዋለሁ። እኔ ራሴ ቁጭ አድርጌ ጠይቀዋለሁ። ካልወደዳት ችግር የለም ይቀራል። አረጋግጭልኛ። ቆይ ግን አንተ እኔን ስታገባ ማረጋገጫ ጠይቄያለሁ እና አሁን ላቅርባ። ኧረ እባክህ እና እስቀያኝ እዛ ታዲያ ምን ላድርግ? ለመሸሽ በህልሜ እኮ አይደለም ብታይ ማለት ነው። ሰውየው ሲያስሮጠኝ ከዛ አመለጥኩት። ከዛ ልሮጥ ስል ደግሞ መሮጥ አቅተኛል። ከዛ በኋላ ደግሞ መልሶ ሊይዘኝ ሲል በቃ ዋይን ሰው እያወቅኩት በልሽ ነው እባክሽ። በህልሜ አይደለም። ስትተኝ ጠብቆ ነው አይደል የሚመጣው? አዎ። ስትነቂ ደግሞ የለም አይደል? አዎ። በቃ ተኝ እባክሽ። ዛሬ አጣምሽ። እሺ ከመጣ ግን ማለት ነው ቀሰቅስሻለሁ። እሺ እንደው በኔ ክፍል ምን ልትይ ነው? ጣጣ Yes! Not አሸነፈ። እኔ ራሱ መጣ ኪዲ ያ ታባት ቀንዚ ዞር ምን በላታችሁ አንቺ ምንድነው? አንቺ ራሱ ምን ነው? እኔማ ቁጭ ብዬ ነው ፊልም እያየሁ። እኔም ልወጣ ነው። እና ታዲያ ወጣ ታዲያ ምን ያደለ ነበር? ነይ እስቲ ዛሬ አብረሽኝ እንሂድ። እንዴ ማለት የት? የሆነ ቦታ ደርሰን እንምጣ። ወይ እንምጣ ነው እንዴ? ደግሞ በዛው የምንቀር መስሎኝ አብሬ ልሄድ ነው። አንቺ ደግሞ አትቀልጂ እንጂ። እሺ ግን ሚስት ትቆጣኛለች። ዳጣ ሁለተኛ እንደሱ እንዳትይ። ሁለተኛ እንደዚህ አይደለም። ሶስተኛው ይምላል። አንቺ በቃ ቀለድሽ ማለት ነው። የምሬን እኮ ነው ናታን። እኔ ካንተ ጋር ቢሆን ደስ ይለኛል። አብሬው ሁላ ቦል ደስ ይለኛል። ግን ያቺ ወጥመድ የሆነች ክራሽ አለች። ስለምን ክራሽ ነው የምታወሪው? ነይ እሷን ታያትና ደርሰን እንምጣ። በዛው የምትፈልጊው ነገር ገዛልሽ። በእናትሽ እባክህ በእናትሽ አትበለኝ። ግን የት እንደሆነ እኮ አልነገርከኝ። ነይ ስንወጣ እነግርሻለሁ። ይስበቅ ምንድነው? በሉ ደህና ዋሉ። ምን ነው ማለት ምንድነው? ናታን ነበር ወጣ ይመለሳል ብዬ ተስፋ አደርጋለሁ። ስለምን እያወራችሁ ነበር? እኛ አንተን ይሄ ስለ ሀገር፣ ስለ ሰላም፣ ስለ ህይወት። ስለ ሰላም ምንድን ነው ያወራችሁት? እኔ የምለው ማን አስረግዟት እንደጠፋ ታውቃላችሁ እንዴ? እንዴ አስረግዟት ጠፍቶ ነው እንዴ የምንበጣበጠው? አሁን ስለ ሰላም እያወራ ነበር አላልሽኝም እንዴ? እና ስለ ሀገር ሰላም ነው። በእናትሽ ሂጂልኝ ነው አሁን እንድፍም እያየሁ ነው። አመዳም ሰምኛለሽ? ሰላምን ማን ያስረግዛት በቀናት ውስጥ ካልበኩኝ አቢጌል አይደለሁኝም። እሺ እኔ ከደሙ ንጹህ ነኝ። ወይኔ አምላኬ እንኳን በዚህ ሰዓት በዚህ ችላት እዚህ ቤት ውስጥ ወንድ አድርጋ አልፈጠርከኝ። ወይ በስመ አብ ወልድ መንፈስ ቅዱስ። ደግሞ እሱንም ወስደሽ ዲኤንኤ ያስመርምሪዋለሽ። ሰው በሰላም እንደዚህ እንደ ህንድ ፊልም ነበር አንቺ መውቀጥ። ምን እያደረግሽ ነው? ምንም ማዬ ናፍቃኝ እየፈለኳት እንዴ። ታዲያ ትራስ ነው እንደምትፈልጊያት? አይ እሺ ምን እያደረግሽ ነበር? ምንም እያደረኩ አይደለም። ብቻ ማሚ እስክትመጣ እኔ እየፈለኳት ልጠብቃት ብዬ እኮ። አቤት ብልጠት። ስሚኝማ ውሃዬ፣ አሁን ሰላም ከሄጅና ስልኳን ተቀበለሽልኝ ነኝ። እንዴ እና እምቢ ብትለኝስ? ለምኛታ እንዴ ከዛ ለምኛት እምቢ ብትለኝስ? አልቅሽባት ትሰጥሻለች።
እሺ ከዛ አልቅሽባት ባትሰጠኝስ? አይ እንግዲህ በጥፊ እንዳላቀጭሽ ይችላ ተቀበልሻት ነይ። ከተቀበልሻት ነገ ኬክ ጋብዝሻለሁ። እውነት? እሺ ሄሎ አርጁን፣ ስማኝማ፣ ሌላ ወሬን ተውና እኔን ስማኝ። ስልክ እንዴት ነው የሚጠለፈው? ኮኮብ ቆይ ይኸውልህ፣ እያንዳንዱን ስቴፕ ጻፈና በቴክስት ላክልኝ። አሁን ላክልኝ። እሺ እሺ። አቤት አቧራ! ኧረ አንቺ ልጅ ሆዴ እንዳትጫኝ። ዞር በይ እስኪ። ሰላምዬ ግን አንቺ ሁሌ ናታንን ክፍል ታጸጃለሽ፣ ይሄን ግን ታጸጅልኝም አይደል እንዴ? ወይ አንቺ እኮ ዛሬ ዳጣ ጋር ስለተኛሽ ነው። ደግሞ እኮ አንቺ በጣም ጎበዝ ነሽ፣ ክፍልሽን አታበላሽ። እሺ ነገም እንዳይደክምሽ ማለት ነው። እኔ ሂጄ ዳጣ ጋር እሄዳለሁ። አቤት አሁን ለኔ አስበሽ አይመስልም? ከዳጣ ጋር መተኛት ደስ ስለሚልሽ ነው እንጂ። ቆይሽ አሁን ምን ፈልገሽ ነው የመጣሽው? እኔ ምንሽ መጣን? ዳጣን አይተሻታል? አዎ አይቻታለሁ። የት ነው ያየሻት? ትላንትና እኮ ነው ያየኋት እዚህ ቤት ውስጥ። ከአንቺ ጋርና ከውሃ ጋር ማውራት እኮ ትፉ ጨጓራ በሽተኛ መሆን ነው። እኔ ምናችሁ አድርጋችኋል እኮ። ቆይ መቼ ነው እንደ ጤነኛ ሰው ማሰብ የምትጀምሩት? ኧረ እኛ እናስባለን። ብታስቡማ ቁም ነገር ትሰሩ ነበር። ይኸውልሽ ምጥን፣ የምታስቢ ከሆነ አሁንም ጠይቅሽን ነገር አስተውልሽ መልሽልኝ። እሺ ጠይቂ። ሰላም ከማን እንዳደረገች ሰምተሻል? አዎ። እርግጠኛ ነሽ? የኛ ሰፈሯን ሰላም ነው እናንተን ሰላም? የኛን ሰላም እቹን ሰላም ነው ያልኩሽ። አይ አልሰማሁም። የኛ ሰፈሯ ሰላም ግን ከዘበኛው ነው ያረገዘችው አሉ። ስታርጊ ላንቺ ምን ያደርልሽ ፈልጊ። አንቺ ልጅ አትናገሪም እንዴ? ምን ፈልገሽ ነው የመጣሽው? ምግብ ፈልገሽ ነው? አይ ምግብ ፈልጌ አይደለም። ሰላምዬ ስልክሽን ስጪኝ። ስልክሽን? ደግሞ የኔ ስልክ ምን ያደርግልሻል? አንቺ የራስሽ ስልክ አለሽ አይደል እንዴ? ነው ወይስ ባትሪ ጨርሶብሽ ነው? አይ አይደለም። እና ምን ፈልገሽ ነው? እኔ እኮ አይደለም የፈለኩት። ኤቢ ናት የፈለገችው። ይዘሽው ነይ፣ ይዘሽው ካላመጣሽ ግን አጫውሻለሁ ብላኛለች። ኧረ ኤቢ ናት? የኔ ስልክ ምን ያደርግላታል? እንደ ሰላምዬ ስጪ በእናትሽ፣ አልባት ማተኛለች። ተይ እባክሽ፣ አሁን አንቺ እሷን ፈርተሻት ነው? በሂጂ ውጪ። አልሰጥም ብላኛለች ብለሽ በያት እሺ። እና ደግሞ ለምንድን ነው የፈለግሽው? በያት። በሂጂ ሂጂ በይ። ደግሞ ስልኬን ማማራ ምን አኮረሽ? እንደዚህ አይባልም። እሺ ባይሆን አንቺም የሚባልና የማይባል ነገር ለይተሻል። ውሃ በቃ ወደ ቤት ልሄድ ነው። ሸኝ። እናንተ ቤት እንሂድ። አይ አልፈልግም። እንደው ሰራት ሂጂ። ውሃ ስልክ የት አለ? አመጣሽ ስልኩ? መጣ። እኔ እንደው ወደ ቤት ልሸኝሽ በቃ። እሺ ዳጣ እንዴት ነው? መቼም አሁን እየተመቸሽ ነው አይደል? ስጋዬንማ ተመችቶታል። ስለ እናትሽ ልጠይቅኝ ከሆነ ከወዲሁ አቁሚ። አባዬ እያወቅህ ቆይ ለምን ዝም ትለኛለህ? ስለምወድሽ እኮ ነው ዳጣ። እሺ ግን አባዬ የምትወደኝ ከሆነ ስለ እናቴ ትንሽ ነገር ንገረኝ። ብትነግረኝ በጣም ደስ ይለኛል። በቃ ቢያንስ ትንሽ ነገር፣ በጣም ትንሽ ነገር ንገረኝ። አይዞሽ ዳጣ እመኚ። ድንገት እኮ ወይኔ ወይ አንተ ነገ ከነገ ወዲያ ልንሞት እንችላለን እኮ። ምን ማለት ነው እንዴ? ነገን እርግጠኛ ባልሆንበት ሁኔታ ስለ ነገ መቅጠር ትንሽ አይከብድም አባዬ? ይከብዳል በጣም። እስኪ ዳጣ የሆነ ነገር ልንገርሽና ፍረጂ። ማይ ነይ ቁጭ።
ይሻላል? እሺ እናንተ ማረፍ በል። ኧረ እኔ እዚህ እቆማለሁ፣ ችግር የለም። እማዬ ምን ነው በሰላም ነው? አይ በሰላም ነው። ያው አንተ ክፍል ብናወራ ይሻላል ብዬ ነው ናታኔ። እሺ ችግር የለውም። በመጀመሪያ ግን እንደማትቀየመኝ ቃል ግባልኝ። ኧረ አልቀየምሽም እማዬ። አመሰግናለሁ። እኔ የምለው ምን መሆን ነው የምትፈልገው? እኔ? አንተ? ብዙ ነገር ነው መሆን የምፈልገው። ለምሳሌ አባዬ ማስደሰት፣ ራሴ ደግሞ እንደሚሞት ሰው ሆኜ መኖር። እንደሚሞት ሰው ሆኜ መኖር? እሱ ደግሞ ምን ማለት ነው? የማይሞት ሰው አለ እንዴ? እስኪ እማዬ ልጠይቅሽ፣ የሆነ ቀን ግን እሞታለሁ ብለሽ አስበሽ ታውቂያለሽ? አዎ ሰው ሟች እንደሆነ አውቃለሁ፣ ግን እኔ እንደምሞት አስቤ አላውቅም። ማለቴ ረጅም እድሜ እንደምኖር ነው የማስበው። ሰዎች ክፉና ጨካኝ የሚሆኑት ሞት እንዳለ ስለሚረሱ ነው እንጂ ሁሉም ሞት እንዳለ ቢያስታውስ ኖሮ የዋህና ምስኪን ፍጡር ነበር። ለዛ ነው እኔ እንደሚሞት ሰው መኖር እፈልጋለሁ ያልኩሽ። አንተ እነዚህ መጽሐፍት ከእድሜህ በላይ እንድታስብ አድርገዋል። ለማንኛውም እኔ የመጣሁት አንድ ትልቅ ጉዳይ ላማክርህ ነበር። እሺ እማዬ፣ ምንድን ነው? ምንድን ነው የምትነግረኝ ነበር? አንድ እርግብ አንድ ልጅ አለቻት። ልጇን በጣም ርቧታል። በቅርብ ርቀት ላይ ደግሞ የሚበላ ምግብ አለ። ልጇ ምግቡን አይተዋለች። እናቷ ሄዳ ምግቡን እንድታመጣላት እየጨቀጨቀቻት። ይህ ምግብ መብረር የማትችለዋን ልጇን ከረሃብ ላይ ያድንላት ይችላል። ግን ምግቡ የተቀመጠው ወጥመድ ላይ ነው። እቺ እናት እርግብ የልጇን ለቅሶ ሰምታ ወጥመዱ ላይ የተቀመጠውን ምግብ ሄዳ ማምጣት አለባት ወይስ የለባትም? እስኪ ንገሪኝ። እንደ አባዬ ያለባት። ለምን? ምክንያቱም ምግቡን ከወጥመዱ ላይ ለማንሳት ስትሞክር በወጥመዱ ልትያዝ ትችላለች። ከዛ ምግቡም ይቀራል፣ እናትየውም ትቀራለች። ልጅቱ ደግሞ ከዛ በኋላ በቃ በረሃብ ትሞታለች። ሶስቱም አይኖሩም ማለት ነው። እርግቧ ልጇ ብታለቅስባትም ሄዳ ያንን ምግብ አለማምጣቷ ትክክል ነው ማለት ነው? አዎ። አየሽ፣ እርግቧ እኔ ነኝ። የእርግቧ ልጅ ደግሞ አንቺ ነሽ። አሁን እያስቸገርሽ ያለሽው ልክ እንደ ተራበችዋ የእርግቧ ልጅ ነው። አየሽ ዳጣ፣ በህይወት ትልቁ ስኬት ትዳር ነው። ትዳሬን ደግሞ ከምንም ነገር በላይ እወደዋለሁ፣ አክብረዋለሁ። ህይወቴ ልጆቼ ናቸው። ትዳሬ ነው የሚያኖረኝ። ማርታ ከሌላ ልጅ እንዳለኝ ብታውቅ ይሄ ትዳር ከአንድ ቀን በላይ አይቆይም። ምክንያቱም ማርታ በጣም ታምነኛለች። እሺ ይኸውልሽ ዳጣ፣ ማርታ ሌላ ሴት ጋር ሄጄ ልጅ እንዳለኝ ብታውቅ ምናልባት እዛው ጸጥ ልትል ትችላለች። ምክንያቱም ይህንን ያህል ዓመት እኔ ላይ የነበራት እምነት ይሰበራል። ይኸውልሽ ዳጣ፣ ትዳር ደግሞ እምነት ከሌለው በቃ ሁሉም ነገር ያበቃለታል። ይኸውልሽ ማርታን ደግሞ እወዳታለሁ። ማርታ ሚስቴ ብቻ አይደለችም። እንዲህ ስኬታማ የሆንኩትም በሷ ነው። እሺ አባዬ፣ እንዴት ነው የወለድከኝ? ማለቴ ትዳርህን ካከበርክ፣ ሚስትህን ካከበርክ እንዴት እኔን ልትወልደኝ ቻልክ? ለምን ነበር የፈለግሽኝ እማዬ? ብቻ እንደማትቀየመኝ ቃል ገብተሃል አይደል? ኧረ አልቀየምሽም እማዬ። ኔክስት ይር ክላስ ያልቃል አይደል? አዎ። ታዲያ ስትጨርስ ከአዲስ አበባ መሄድ ትፈልጋለህ? ኧረ እኔ አልፈልግም። ያ ማለት ስራ ይዘህ አግብተህ ወልደህ ከብረህ እዚህ መኖር ትፈልጋለህ ማለት ነው? በእርግጥ አባዬ ከፈቀደልኝ ያው። እኔ የምልህ አባትህ የጠየቀህን ነገር ሁሉ ትፈጽማለህ እንዴ? እሱ እኔን የሚጎዳ ነገር አድርግ ስለማይለኝ ያለኝን ሁሉ አደርግለታለሁ። አዎ። ለምሳሌ ማታውቃትን ሴት አግባ ቢልህ ታገባለህ? እሱ ካመነባት አዎ፣ ምን ችግር አለ? አንተ በጣም ጥሩ ልጅ ነህ። ምን ነበር ግን እጠይቅሃለሁ ያልሽ? አይ
ቶ ናታኔ ይሄ ይቅር። ግን ሌላ ጥያቄ ልጠይቅና ከአቢጌል እና ከዳጣ በጣም ጥሩ ሴት የትኛዋ ናት ላንተ? ይኸውልሽ ዳጣ፣ እኔ አንቺን የወለድኩሽ በስተት ነው። መወለድሽ ነው እንጂ ስተት አንቺ ስተት አይደለሽም። እወድሻለሁ፣ ከውሃ እኩል እወድሻለሁ ዳጣ። የኔ ጥያቄ እንዴት ልትሳሳት ቻልክ? እንዳቦይ ይሄ እኮ የእግር ጉዞ ወይም ደግሞ ብር ቆጠር አይደለም። ልጅን የሚያክል ነገር ቆይ እንዴት ነው ተሳስተህ ልትወልድ የምትችለው? ስተቱ ግንኙነቱ ነው። እሱ በአጋጣሚ ተፈጠረ። ደግሞ ዳጣ እኛ ልጅ ለመውለድ ብለን አይደለም ያደረግነው። ግን እናቴ ማስባበት ነው ወይስ እናንተ ተሳስታ? አይ እኔ ነኝ የተሳሳትኩት። እሺ በአካል እናቴን አግኝታት ታውቃለህ? በቃ ዳጣ እሱን ጉዳይ አንድ ቀን ሰርፕራይዝ አደርግሻለሁ። እሺ አባዬ አንድ ነገር ብቻ ተባበረኝ። እናቴ በህይወት አለች የለችም? ይሄን ብቻ ንገረኝ። ከዛ በኋላ መቼም ቢሆን አልጠይቅም። ይሄን ብቻ ንገረኝ። እሺ ደግመሽ ምንም ነገር ላትጠይቅኝ ቃል ግቢ። እሺ አባዬ ይሄው ቃል እገባልሃለሁ። መቼም አልጠይቅም። አሁን እናቴ በህይወት አለች የለችም? ይሄን ብቻ ንገረኝ። ከምን አንፃር? ሁለቱም እኮ በጣም የተለያዩ ናቸው። አይ አላደል ስልህ በጣም ጥሩ ሴት የምትላት የትኛዋ ናት ላንተ? ልጅን ለእናት ማማት ማለት በጣም ከባድ ነው። እናት ልጇ ጥሩ ብትሆንም ባትሆንም ጥሩ ናት እንድትባል ትፈልጋለች። አሁን ኤቢ ጥሩ ልጅ አይደለችም ዳጣ ትሻላለች ብላት እማዬ በጣም ይከፋታል፣ በእርግጠኝነት ይከፋታል። ስለዚህ ሌላ መብላ መፈለግ አለብኝ። እማዬ ምን እንድላት እንደምትፈልግ አውቃለሁ። ስለዚህ አውቄ አላስከፋትም። ኤቢ እኮ ግን አንዳንድ ነገሮችን ብታስተካክል በጣም ቆንጆ ልጅ ናት አይደል? ቆንጆ ልጅ እኮ ናት። ያው አስቸጋሪ ባህሪዋ ነው። እሱ ደግሞ ስታገባ ይስተካከላል ይሆናል። እማዬ በል ለማንኛውም ጊዜን አልያዝብህ። እኔም አባትህም ደረጀም እናወራለን። እሺ እሺ። መልካም ጊዜ። እሺ ደህና ስለ እናትሽ የምነግርሽ ይሄ መጀመሪያ። እሺ አባዬ ንገረኛ። እናቴ በህይወት አለች የለችም? አባዬ ቶሎ ንገረኛ። እናትሽ በህይወት አለች። አባዬ እናቴ አለች። እናቴ በህይወት አለች። አባዬ እናቴ በህይወት አለች። አባዬ አለች። እሺ አባዬ እናቴ እኔ ነው የምትመስለው ወይስ እኔ እሷን ነው የምመስለው? አባዬ አባዬ ንገረኛ በማርያም በኪዱ አባዬ እኔ ነው ወይስ እሷን ነው የምመስለው? እሷን እኔን ትመስላለች? አባዬ ንገረኛ። መሐላውን የበላሁሽ ብኝ ለምንድን ነው ይመታት? አንቺን እና እኔን እኮ አይነካም። ጓደኛሞች አይደለም? ዛሬ ግን አየሩ ደስ ይላል። ልክ እንደ እኔ። ወይኔ ዳጣ መጣች። ስሚ እንንገራት እንዴ? አይ ትቆጣናለች እኮ። እሺ ዝም ነው እሺ የምንላት? እሺ በቃ እኔ አልናገርም፣ አንቺ እንዳትናገሪ እሺ? እሺ። እንዴ እናት ምንድነው እንደ ዱርዬ የምትዞር? ገብታችሁ አታጠኑም እንዴ? ጥናት ጨርሰን እኮ ነው ዳጣ። እንዴ እኔ አልጨረስኩም ገና ጥንት። እሺ ወዴት እየሄዳችሁ ነው? እኔ እና ምጥን ፊልም ልንሰራ ነው፣ ሞዴል ልንሆን ነው። ቆይ አንቺ እንዳትናገሪ ያልተባባልም እንዴ? እንዴ እና ለዳጣ እኮ ነው የነገርኳት። ለዳጣ እንዳትነግራት ብለሽኛል እንዴ? አሁን እሱን ተውትና እናንተ ሞዴል ልትሆኑ ፊልም ልትሰሩ?
አዎ እየሄድን ነው። ከትምህርት ቤት እኮ መጣሁ ነው። በቃ ከበጎች ጋር ሊያወዳድሯችሁ ነው። ቆዳ ምናምን አሉ ሰው እንጃውን እናንተ ፊልም ልትሰሩ ሞዴል ልትሆኑ? አይ እንሆናለን። ሰውዬው እኮ እዚህ እየጠበቀን እኮ ነው። እንዴ እናንተ ከምራችሁ ነው? አዎ ሰውዬው እዛ ጋር ነው የምንጠብቃችሁ ብሎናል። እዚህ በኩል ስትመጡ ታገኙኛላችሁ ብሎናል። እማዬ ወይዬ ዛሬ የሰላም ስልክ ኪችን ውስጥ አግኝቼው። እሺ ደግሞ ምን አደረኩ ልትይ ነው? አያልቅብሽ? አይ ምንም በቃ እማዬ እኔ የሆነ ነገር ከያዝኩኝ እንደማልቅ ታውቂያለሽ አይደል? ቆሽ እኔ ቆንጆ ታዲያ ምን አለበት አንድ ጊዜ ብቻ ትምህርትሽን እንደዚህ ጠበቅ አድርገሽ ብትይዥልኝ? እማዬ ዛሬ በጣም ጥሩ መረጃ ነው ይዤልሽ የመጣሁት። ቤተሰቡን የሚያበጣብጥ ነገር ከሆነ አልፈልግም። አትንገሪኝ ቀርቢ። አይደለም እማዬ ስለ ሰላም ባለው ማለቴ ስለ ልጁ አባት። ስለሱ ምንድን ነው ያወቅሽው? እኮ እናንተን ፊልምና ሞዴል ሊያሰሯችሁ? አዎ ዳጣዬ፣ እናንተ ጅሎች እንደዚህ እያሉ የስንት ሰው ህይወት እያታለሉ የሚያበላሹ ስንት ሰዎች እንዳሉ እስከዛሬ አታውቁም እንዴ? የምን ማታለል? እሺ በቃ ነው አሁን ውሰዱና አሳዩኝ። መኪና ይዣለሁ ብሏል። በስልክ ሲያወራን ደግሞ ትልቅዬ ሰውዬ ነው። ፎቶውንም አይተነዋል። ትልቅ ሰው በአስተሳሰብ ነው። ነጭ ጸጉር አብቅሎ እንደ ህፃን የሚያስቡ ስንት ሰዎች እንዳሉ አታውቁም? ቆይ እናንተ እንዴት ነው ያመናችኋቸው? ነው ሻውን አሳዩኝ ነው ሻውን አሳዩኝ ቶሎ በሉ ነው። እንዴ የዝና መኪና አውቄያለሁ እኮ። ካወቅሽ ተናገር። እቺም ሰላም እየዋሸሽ ነው አትይኝ። አማይ ድብን አድርጋ ነው ያሸችው። ጅልጅ ተናገሪ እንደሆነ ተናገሪ። ራሴን አታሳመኝ አለበለዚያ ውጪ። እማዬ ሰላም ያረገዘችው